ዘመናዊው የባቡር ትራንስፖርት እንደ አውሮፓውያን አቆጣጠር በ1820 ዓመተ ምህረት በእንግሊዝ ሀገር መጀመሩን መረጃዎች ያመለክታሉ። ባቡር የኢንዱስትሪ አብዮትን ያቀጣጠለና በዓለም የውጭ ንግድ እድገትም መሰረት የጣለ እንደነበር ይነገራል። የቅርብ ጊዜ ጥናቶች እንደሚያሳዩት ቻይና፣ ጣሊያንና ስፔን በዓለም አቀፍ የባቡር ትራንስፖርት ቀዳሚውን ስፍራ ይዘው ይገኛሉ። በባቡር ትራንስፖርት ከ100 ዓመት በላይ ያስቆጠረ ታሪክ ያላት ኢትዮጵያም የባቡር ትራንስፖርት ከመጀመሩ በፊት በጅቡቲ ወደብ በኩል ለውጭ ገበያ በየዓመቱ 12000 ቶን የሚሆን ሸቀጥ ታቀርብ ነበር። ሸቀጡን ወደ ወደብ ለማድረስም 50,000 ግመሎችን ትጠቀም እንደነበርና ከ7 ወራት በላይ ጉዞ ይፈጅ እንደነበር መዛግብት ያስረዳሉ። ይህንን ችግር ለመቅረፍ በወቅቱ ሀገሪቱን ያስተዳድሩ የነበሩ ዳግማዊ አጼ ሚኒሊክ የባቡር ትራንስፖርት አገልግሎትን ከሌሎች ሀገራት ጋር በመደራደር እንዲጀመር አድርገዋል። የመጀመሪያ የሆነው የኢትዮ ጅቡቲ ምድር ባቡር 784 ኪሎ ሜትር ርዝመት የነበረው ሲሆን ከአዲስ አበባ ተነስቶ በሐረር ድሬዳዋን አቋርጦ ጅቡቲ የሚዘልቅ ነበር። ሰላም ጤና ይስጥልኝ። ስለ ኢትዮ ጅቡቲ ባቡር ትራንስፖርት አጀማመርና ሂደትን በተመለከተ የዛሬ ታሪክ ማህደር ደሳችን ይሆናል። እስከ ፍጻሜው እንድትከታተሉ በአክብሮት ጋብዛለሁ። በንጉስ ዳግማዊ አጼ ሚኒሊክ ሜካኒካል መሐንዲስ አልፍሬድ ኤሊግ ነበር። አልፍሬድ ኤሊግ የኢትዮጵያን ምድር ከረገጠ ጊዜ ጀምሮ ለ28 ዓመታት በማገልገል የቆየ ሲሆን ከቤተ መንግስት ቴክኒሻንነት ተነስቶ የንጉስ ዲፕሎማሲ አማካሪ ለመሆን የበቃና የሀገሪቱን ከፍተኛ የሲቪልና የውትድርና ኮከብ ሊሻል ለመቀዳጀት የቻለ ነው። በታሪክ ምሁራን ዘንድ ኤሊግ የኢትዮጵያ ዘመናዊ እድገትና የስልጣኔ ጉዞ ላይ ከፍተኛ አሻራ ጥሎ ያለፈ አውሮፓዊ በመባልም ይታወቃል። በየካቲት 5 1885 ዓመተ ምህረት አጼ ሚኒሊክ የረጅም ጊዜ ረዳታቸውን አልፍሬድ ኤሊግን ወሳኝ ተልዕኮ ይሰጡታል። ተልዕኮም አዲስ አበባን ከቀይ ባህር ጋር በበቅሎ ወይም በግመል ለመገናኘት 6 ሳምንታት ይፈጅ የነበረውን ጉዞ በባቡር መንገድ ለመተካት የሚቻልበትን ሁኔታ በማጥናት የግል ኩባንያ እንዲያቋቁም ነበር። ትዕዛዙም እንዲህ ይላል: ሞ አንበሳ ዘእምነገደ ይሁዳ ዳግማዊ ሚኒሊክ ስዩመ እግዚአብሔር ንጉሠ ነገሥት ዘኢትዮጵያ። በዚህ ደብዳቤ ሙሴ አልፍሬድ ኤሊግን እስከ ዛሬ ድረስ ብዙ ዘመን ሲያገለግለኝ የኖረ መሐንዲሳችን ሎሌያችን በሀገሬ ንግድና ጥበብ ለማስፋት መንገድ ካልተበጀ እንደማይቀና ስላወቅ የጢስ ሰረገላን በሀገሬ ለማቆም ብፈልግ ለዚህ ባቡር የሚያስፈልገውን ጉዳይ ሁሉ ለመፈጸም ትልቅ ኩባንያ ለማውጣት እንዲመረምር ፍቃድ ሰጥቼዋለሁ። በየካቲት በ5 ቀን በአዲስ አበባ ከተማ ተጻፈ። በ1885 ዓመተ ምህረት ከዚህ በኋላ ኤሊግን ጥናቱን በመፈጸም በአመቱ መጋቢት ወር 1886 ዓመተ ምህረት ላይ ከፈረንሳዩ ባልደረባው ሊዮን ሼፍኖ ጋር በመሆን ዋና መስሪያ ቤቱን በፓሪስ ከተማ ያደረገ የኢትዮጵያ ኢምፔሪያል የባቡር ኩባንያ የሚባል ድርጅት ያቋቁማል። አጼ ሚኒሊክም ለኩባንያው የባቡር መስመሩን እንዲያስገነባና ለ99 ዓመት የባቡር አገልግሎትን በማቅረብ እንዲንቀሳቀስ ፍቃድ ይሰጡታል። በተራውም ኩባንያው ለንጉሱ አክሲዮንና ከ3 ሚሊዮን ፍራንክ በላይ ትርፍ ሲያገኝ ግማሹን ለመስጠት ይስማማል። የኩባንያው ምስረታ እንደተጠናቀቀ ኤሊግ ወደ 4 ኪሎ ቤተ መንግስት ሲመለስ ባልደረባው ሼፍኖ ደግሞ ለኩባንያውና ለባቡር ሀዲዱ የመሰረተ ልማት ግንባታ ሀብት ለማሰባሰብ ወደ ፈረንሳይ፣ ቤልጅየም እና እንግሊዝ ያቀናል። ታሪክ ተገጣጠመ እንዲሉ ሆነና የባቡር ኩባንያው በተቋቋመ በ2 ዓመቱ ኢትዮጵያ ከጣሊያን የቀኝ ገዥ ጦር ጋር በአድዋ ተራሮች ላይ ትፋለምና በየካቲት 1888 ዓመተ ምህረት ድል ትጎናጸፋለች። ይህም ተከትሎም የዓለም ሀያላን መንግስታት
ለሀገሪቷ ሉዓላዊነት እውቅናቸውን ይሰጣሉ። ኢትዮጵያና ፈረንሳይም በዛው ዓመት በግንቦት ወር ላይ የጅቡቲ ወደብን ለኢትዮጵያ ንግድ ህጋዊ መተላለፊያ ለማድረግ የወዳጅነት ስምምነት ይፈጽማሉ። ኩባንያው ወደ ስራ ለመግባት አስፈላጊ ቅድመ ሁኔታዎችን ያጠናቅቃል። ነገር ግን የባቡር ሐዲድ ግንባታው በቀጣይ ከፍተኛ የፖለቲካ የገንዘብና የዲፕሎማሲ ፈተናዎች የሚገጥሙት እንዲሁም በተለያዩ ምክንያቶች እጅግ የተንጓተተ ግዙፍ ፕሮጀክት ይሆናል። በመጀመሪያ የባቡር ኩባንያ ከፋይናንስ ጋር በተያያዘ በአውሮፓ ዙሪያ አክሲዮን ለመሸጥ ይቸገራል። ይሁን እንጂ ከአክሲዮን ሽያጭ የተገኘውም ገንዘብ ማሊያ ሀገር የሚገኘው የዘይላ ወደቧን ጥቅም ስለሚጋራባት ተቃውሟቸውን በአደባባይ ያሰማሉ። በሁለተኛ ደረጃ የፕሮጀክቱ ግንባታ ከጅቡቲ ወደብ ተነስቶ የመጀመሪያው ምዕራፍ ማጠናቀቂያ የሆነው የኢትዮጵያ ድንበር ላይ ከመድረሱ በፊት ሌላ የፋይናንስ ቀውስ ይገጥመዋል። ይህም ራሳቸውን አዲሱ የአፍሪካ ኩባንያ በማለት የሚጠሩ የእንግሊዝ ባለሀብቶች አዲስ የገንዘብ ምንጭ ይዘው በመምጣት ኩባንያውን ለረጅም ዓመታት ይቆጣጠሩታል። የፈረንሳይ ባለሀብቶች ኩባንያው ላይ የነበራቸውን ኃይል ለመጠበቅ ቢጥሩም አልተቻላቸውም። ሁለቱም መንግስታት የኢትዮጵያን ንግድ በበላይነት የመቆጣጠር ፍላጎት ስለነበራቸው እርስ በርስ ይገፋፋሉ። በመጨረሻም የእንግሊዝና የፈረንሳይ ኢንቨስተሮች በጋራ ለመስራት አዲስ ዓለም አቀፍ የኢትዮጵያ ባቡር ትረስትና ግንባታ ኩባንያ የሚል ድርጅት ይመሰርታሉ። የሁለቱ ሀገራት ፍላጎትና ዛቻ አጼ ሚኒሊክን ያሰጋቸዋል። በተለይ የፈረንሳይ መንግስት ሳያሳውቃቸውና የኩባንያው ውል ላይ ያሉ በርካታ አንቀጾችን በመጣስ ንጉሱ በባቡር ትራንስፖርት ላይ ያላቸውን ተጽዕኖ በማሳነስ የየራሳቸውን ከፍ ለማድረግ የሄዱበት መንገድ ያበሳጫቸዋል። ስለሆነም የባቡር ሐዲድ ፕሮጀክቱን ቀጣይ ምዕራፍ የሆነው ከድሬዳዋ እስከ አዲስ አበባ ከተማ የሚደርሰው ግንባታ እንዲያቆም ያደርጋሉ። የባቡሩ የድሬዳዋ ጣቢያ ምረቃ ስነ ስርዓት ላይም ሳይገኙ ይቀራሉ። አልፍሬድ ኤሊግ ሰጥተውት የነበረውን የምድር ባቡር ስራና ፍቃድ በምትኩ የግል ሐኪማቸው የሆነው ዶክተር ጆሴፍ 1899 ዓመተ ምህረት እንግሊዝ፣ ፈረንሳይና ጣሊያን በለንደን ከተማ ኢትዮጵያን በማያከብር ሁኔታ በተፈራረሙት የሶስትዮሽ ስምምነት ላይ የባቡር መስመሩ ግንባታ መቀጠልን በመደገፍ ነገር ግን ስራው ወይ በቀድሞ የኢትዮጵያ ባቡር ኩባንያ ወይ በሌላ የፈረንሳይ የግል ኩባንያ አማካኝነት እንዲጠናቀቅና የሶስቱ ሀገር ዜጎች የባቡር አገልግሎትና የነጻ ቀረጥ ታክስ እኩል ተጠቃሚ እንዲሆኑ ይወስናሉ። ስለሆነም በቀጣይ የቀድሞ ኩባንያ ይፈርስና ንብረቱ ተላልፎ በአዲስ የፍራንኮ ኢትዮጵያ ባቡር በተባለ ድርጅት እንዲተካ ይደረጋል። ከባህር በር ጋር በብቸኝነት በማገናኘት ባገለገለባቸው ረጅም ዓመታት ሀገሪቷን ለውጭው ዓለም ተደራሽ እንድትሆን ከፍተኛ አስተዋጽኦ ሲያበረክት የኢኮኖሚና የባህል ልውውጡንም በከፍተኛ ሁኔታ ጨምሮታል። ለዚህ አጭር ጥንቅር የሪቻርድ ፓንክረስትን ፎሬን ኢንቮልቭመንት ኢን ኢትዮጵያስ ፕሮግረስ አልፍሬድ ኤሊግ የሚለውንና የጳውሎስ ኞኞን አጤ ምኒልክ የተሰኘውን መጽሐፍ በዋቢነት ተጠቅሜያለሁ። የዛሬውን አበቃው። ቸርን ሰንብት።